አሁን ኢትዮጵያ ውስጥ ያለው ሐዋርያቶች ናቸው አይደሉም? አንዳቸውም አይደሉም። ብታምኑም ባታምኑ አትቀበሉም ብትፈልጉ አንዳቸውም ሐዋርያ አይደሉም። ግፍና መጽ እየበዛ ሲመጣ የሚከላከል የሚጮህ ያስፈልጋል፣ ሰሚ ባይኖር። በአዲስ ኪዳን ነብይ የለም። አራት ነብይ የለም፣ ነብይነትም የለም። ነብይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከ400 ዓመት በፊት የነብይነት መለኪያ ወይንም መመዘኛ ወይንም ክራይቴሪያ በታሪክ ተገልጦ የማይታወቀው የእግዚአብሔርን ልጅ መገለጥ በመንፈስ ቅዱስ ገላጭነት መናገር መቻል። ነብይ የሚባል የለም፣ ሐዋርያት የሚባል የለም፣ ነብይትም የለችም። እንግዲህ ከዚህ ጋር ያይዘን በትክክለኛው ጾታ ሴትና ወንድ ስለሆነ አንሾምም፣ እንደዛ የሚሉ ሰዎችንም አናስገለግልም የምንለው ውሸት ነው። ውሸት እንደሆኑ እኔን ተከታዮቼ ማቴዎስ ዮሐንስ ወንጌል 16 ላይ ነው ተከታዮቼ መሆናቸውን በፍሬዎቻችሁ ታውቃቸዋላችሁ ነው ብሎ እንግዲህ ፍሬ እያየን ነው ማለት ነው። ቃለ ሕይወት እያለች ያለችው ከማንም ጋር አንወዳደርም፣ የማንንም እንትን አነክን ቃሉ የሚለውን እያልን ነው። ይሄን የምንለው እኛ ለሕዝባችን ነው፣ እውነቱን ለመግለጽ ማንንም ለመኮነን እንትን ለማለት ሳይሆን በቃሉ ሕዝቡ መመለስ ወደ ቃሉ መመለስ አለበት። ያስተምሮ ንጽሕና መመለስ አለበት። ማን ስለሆንክ ነው ስለኛ መግለጫ የምትሰጠው? አሁን የምትለው ሰሞነኛ ሐዋርያና ነቢይ አናምንም እንዲያንልም አንሾም ምናምን የሚሉት ቤተ እምነቶች፣ እነኚህ ቤተ እምነቶች ደጋፊዎች፣ ካውንስል ላይ መሪዎች፣ ፕሬዝዳንት የነበሩ ለምድሪቱ የወንጌል ጉብኝት ለሁላችን መነሳት አሁን ቅድም ላልኩ እኔን ለማበረታታት ፕሬዝዳንቶቻቸው ነው ሲሰሩ የነበሩት። አሁን እድሉን ሲያገኙ የግል አጀንዳቸውን የቤተ እምነት አድርገው ከዛ በኋላ ደግሞ አገራዊ ወይንም የአገር ኃላፊነት አስመስለው ማምጣት ይሄ ግለሰብ ጉዳይ ነው። ሐዋርያነት በዚህ ዘመን ያለው የሐዋርያት ሥራ ነው እንጂ ሐዋርያም የለም። ሐዋርያት ጌታ የመረጣቸው 12ቱ አእማድ የመንግሥተ ሰማያት ቁልፍ የሰጣቸው ወንጌልን እንዲሰብኩ ቤተክርስቲያንን እንዲሰሩ እንዲሰበስቡ ሞቱንና ትንሣኤውን እንዲሰብኩ የመረጣቸው 12ቱ ሐዋርያትና ከ8 ዓመት በኋላ ደግሞ ደማስቆ መንገድ ራሱን የገለጠለት ሐዋርያው ቅዱስ ጳውሎስ ከ13ቱ ውጪ ሌላ ሐዋርያት የለም። የሐዋርያት አንዱን ሐዋርያ ወንጌልን አሳምሮ ፈትፍቶ ቀምሞ ስለሰበከ አንዱ ሰው ሐዋርያ አስብሎ ብሉያትን ከአዲሳት ንባብን ከትርጓሜ ትርጓሜን ከምስጢር አጣፍጦ አዋህዶ ስለሰበከ አንድ ሊቅ ሐዋርያ አያስብለው። የሐዋርያነት መለኪያ አንዱ ኢየሱስ ክርስቶስን ሰው የሆነው ፊት ለፊት ማየትና በእግሩ ስር ቁጭ ብሎ መማር ይገባችኋል አሁን። ስለዚህ ከዚህ ውጪ በአዲስ ኪዳን የሐዋርያት ሥራ ወንጌልን መስበክ ክርስቶስን መስበክ ይሄ ነው ያለው እንጂ ሐዋርያ እንትና የሚባል ነገር የለም። ቤተክርስቲያን አታውቁም። ምክንያቱም 72 አርድእት ነበሩ፣ እነሱን ሐዋርያት አላረጋቸው። ታስተውሉ እንደሆነ ማቲያስ ሲተካ እነ ዮሴፍ ሌሎች ነበሩ ለምርጫ የቀረቡ። ነገር ግን እጣው ለማቲያስ ነው የወደቀው። ለምን? ማቲያስ በትክክል ከጌታ እግር ስር ቁጭ ብሎ ይማር ስለነበረ። የሐዋርያት የነቢያት የሐሰተኞች ጉዳይ በአዲስ ኪዳንም የነበረ የቀጠለ ነው። እኔ ግን እስከማስታውሰው ድረስ ሰዎችን ሐዋርያ ብሎ መሾ የተጀመረው ብዙ ሩቅ ጊዜ አይደለም። ሀገራችን እኛ ስናድግ እኔ ሐዋርያ የሚባሉ ሰዎች አልነበሩም። በኋላ የሆነ ጊዜ አንድ ሰው ማቀው ነበር፣ ከዛ ሌላም አንድ ታዋቂ ሰው ሐዋርያ ተባለ እያለ አሁን በሐዋርያ በጣም እየሰፋ መጣ። ትንቢት መናገር አዲስ አይደለም። ትንቢት በፊትም ትንቢት የሚናገሩ ሰዎች ነበሩ። ግን ነብይ ብሎ መሾም ወደዚህ የመጣ ነው። አሁን በጣም እየተስፋፋ ነው። በኤቭሪ ኮርነር ነብይ የሚባሉ ሰዎች እየበዙ ነው። ስለዚህ ይሄ ነገር
ሁለቱ ላይ ፎከስ ያደረግንበት ምክንያት ለዛ ነው። መጽሐፍ ቅዱስ ውስጥ ሐዋርያነት 3 ጎን ነው። የእምነታችን ሐዋርያ፣ የበጉ ሐዋርያትና ምርጥቅ ሐዋርያ 3። ከዚህ ውጭ እንግዲህ አራተኛ የለም። ከየት ውስጥ እንመድባል? አጣን። ቢኖር እኮ አራተኛ እንመድባቸዋለን። ያለው ግን የእምነታችን ሐዋርያ ብዛት 1፣ ስሙ ኢየሱስ ክርስቶስ፣ ጥቅስ ዕብራውያን ምዕራፍ 3። ሌሎቹስ የበጉ ሐዋርያት ብዛት 12። ጳውሎስ እንኳን እዛ ውስጥ መግባታችን፣ ይሁዳ እንኳን ቢወጣ ማቲያስ ነው የሚገባው እንጂ ጳውሎስ መግባታችን። ለምን? የበጉ ሐዋርያ ለመሆን መስፈርት አለው። እንድን መስፈርቱ ኢየሱስ ከተጠመቀበት ቀን እስካረገበት ቀን አብሮ የወጣ የገባ ያየ ሰው፣ ሲጠመቅም ሲያርግም ያየ ሰው። ሐዋርያ ሥራ ምዕራፍ 1 አይደለም? ሲጠመቅ አንስቶ እስኪያርግ ከኛ ጋር ከነበሩት አንዱን ተብሎ ማቲያስ ገባ። ሌላ ሰው መግባት ጳውሎስ እንኳን መግባት። 3ኛ የአሕዛብ ሐዋርያ ወይንም ምርጥቃ ቁጥር ብዛት 1 ማነው? ስሙ ሐዋርያው ጳውሎስ። በቃ አራተኛውን የትን መድቦሽ ቢኖር እኮ እንመድባለን። እንደውም ጥሩ ነው። ለኔም እዛ ውስጥ ገባ ነበር። የለምና ምን ውስጥ እንመድብ? ስለዚህ የዘመኑ ሐዋርያት ብለን መመደብ እንችላለን። በ5 ኦፊሶች ውስጥ ያሉት 2 ሐዋርያነትና ነቢይነት አሁን ያለው በጸጋ ስጦታ ለአካሉ ለአጥቢያ ማነጫ የሚሆኑ የትንቢት ዘርፎች 2 አይነት ናቸው። ማለት ወንጌላውያን አብያተ ክርስቲያናት ውስጥ ነን ካላችሁ የእነሱን ዓለም አቀፍ አስተምሮ ማወቅ ጥሩ ነው። የ5 ኦፊሶች ውስጥ ያሉ ሐዋርያነትና ነቢይነት ለአንድ ነገር የተሰጠ ነው። ዓላማ ነበረው። ዓላማውም ያን ጊዜ ክርስትና አዲስ ሃይማኖት ነው። ስለዚህ የአዲሱን ሃይማኖት መሰረት መጣል ነው የሐዋርያትና የነቢያቱ ስራ። በእነሱ መሰረት ላይ ሐዋርያትና ነቢያት በሰሩት መሰረት ላይ ነው የታነጸ። ጳውሎስ እኛ መሰረት መስርተናል፣ ሌላው በዚያ ላይ ያነጽ። ማንም መሰረት እንዳይመስል ዛት ሚስ ሐዋርያ የሚባል የለም። ሐዋርያነት ያገለግለው መሰረት ለመጣል። መሰረት መጣል ማለት አጥቢያ ቸርች መትከል ላይ ዶክትሪን 27ቱን የአዲስ ኪዳን መጽሐፍትና አስተምሮ ለመጻፍ ክርስትና አዲሱ ሃይማኖት ይሄ ነው ብሎ ለማለት ሐዋርያነት መሰረት ለመጣል ነው። መሰረት ለመጣል ሐዋርያነት አገልግሎቱ መሰረት መጣል ነው። ዶክትሪን ተጽፎ አልቋል። አንድ ሰው ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉ። ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉ። ግፍና መጽ እየበዛ ሲመጣ የሚከላከል የሚጮህ ሰው ያስፈልጋል፣ ሰሚ ባይኖርም መስፈርቶች አሉ ሐዋርያ ለመባል። እሱ ተነስቶ ሐዋርያ ነኝ ሲል ሲጀምር ሐዋርያ የሚለው ቃሉን ብቻ መውሰድ። ሐዋርያ አልከኝ እኔን ጥሩ ሐዋርያ ምን ማለት ከዛ ይጀምራል። ዝም ብለው እኮ መለጣጠፍ አይደለም። ያነሳህ በቃ ባዲ ሲኒየር ፓስተር እሱ ደግሞ ስለሚወደኝ አፖስትል ጎረምሶች እያመጡ አፖስትል ምናምን ያሉ የሚሾሙትን የዚህን ሀገር ጎረምሳ ፓስተሮች የምታውቋቸው በማርያም ንገሩልኝ። ዳዊት እንዳለ ብላችሁ ንገራችሁ። እግዚአብሔር እንዳለ አልልም። አይነን ጨፈኛ እግዚአብሔር እንዲላል ሐዋርያ አልከኝ። እሺ ሐዋርያ ምን ማለት ነው? ሐዋርያው ዳዊት ሐዋርያ ምን ማለት ከፍቺው እኮ እንጂ የዝም ብሎ ነው። ቆይ እኔ ዝም ብዬ አሁን እሱን እጄ ኮሎኔል ብለው መመር ኮሎኔል ምን ማለት ነው ተብሎ ይተረጎማል። ኮሎኔል ማለት የጦር ትምህርት ያለው ጦር የተማረ የተዋጋ የሚያዋጋ ደም ያፈሰሰ ደም ያፋሰስ ደም ለማፍሰስ የተዘጋጀ ማለት። ስለዚህ ኮሎኔል ብለው ችግር የለውም፣ ግን ኮሎኔል መሆን አይችልም ነው እኮ ችግሩ። ሐዋርያ ብትለኝ መባባል ይቻላል። ዛሬ የሚያገለግለን አፖስትል ዴቭ ነው። እስቲ ወገኖቼ ዝም ብሎ ሰው አይደል የመጣው አፖስትል ነው። አሜን። ዝም ብለ ቆመ ተቀበለኝ። አሜን። እኔን ሙቀት መፍጠር ይችላል፣ ግን እስካሁን ሐዋርያ አይደለሁም እንዴ ያለውን እኮ መሆን አትችል። ሐዋርያ ማለት የቃሉ ፍቺ ሆረ ከሚለው የግዕዝ ግስ የወጣ ነው። ሆረ ማለት ተጓዘ ሄደ ማለት ነው። ሐዋርያ ማለት የሚሄድ ማለት እንጂ ቸርች ከፍቶ ህዝቡን አስራት የሚለቅም አይደለም። ቢሮ ከፍቶ ሰው የሚያስተናግድ ማለት አይደለም። ሐዋርያ ሆረ ነው፣ ሄደ ነው። በቃ ወንጌል ይዞ እስላም ሀገር ይገባል፣ ክርስቲያን ሀገር ይገባል፣ ፓጋን ሀገር ይገባል። አንዱ ሀገር ተቀጥቅጦ ይሞታል እንጂ ሚስት አግብቶ ቢሮ ከፍቶ አፖስትል ስበርስ የመሟሟቅ አገልግሎት አንዱ እሱ ነው ከቃሉ ፍቺ። ሌላው መስፈርቶች አሉ። አንድ ሰው ሐዋርያ ለመባል ጌታ እስቲ ታውቃላችሁ መስፈርቶች? አቤት ኤፌሶን በራእየ ዮሐንስ ላይ ለኤፌሶን ቤተክርስቲያን እንደዚህ ይላል፣ ሐዋርያት ያልሆኑትን መርምረህ ሐዋርያት እንዳይደሉ እንደደረስክባቸው አውቃለሁ። ስለዚህ ሐዋርያ ያልሆኑትን ሐዋርያ እንዳይደሉ መመርመሪያው ምንድን ነው? መመርመሪያ አለ። መመርመሪያው ጳውሎስ አስቀምጦልናል፣ ሌሎቹም ሐዋርያት አስቀምጦልናል። አንዱ መስፈርት አዲስ ኪዳን የሚነግረን ሐዋርያ ለመባል ምንድን ነው? ጌታ ኢየሱስን በስጋ ዓይንህ ማየት አለብህ። የሆነ ማታ ነጭ የለበሰ ሰውዬ ካልክ ኢየሱስ ይሁን ማን ይሁን አናውቅ፣ መሐመድስ ቢሆን አረቡ
አረቡም ነጭ ነው የሚለብሰው፣ እስራኤሉም ነጭ ነው የሚለብሰው። ኢየሱስን በምን አይን? በስጋ አይን ማየት ይጠ ለምንድን የቆሮንቶስ ሰዎች ጳውሎስን አንተ ሐዋርያ አይደለም ያሉት? ሐዋርያት 12 እንጂ አንተ አይደለም ያሉት። ለምን? ኢየሱስን መቼ እንዲያየው? ጳውሎስ ምን አላቸው? እኔ ሐዋርያ አይደለሁምን? ጌታ ኢየሱስንስ በአይኔ አላየሁትምን? ስለዚህ ኢየሱስ ምንድን ያለው ለጳውሎስ? አሁን ባየኸኝ ከዚህም በኋላ በምታይልህ ነገር በአሕዛብና በነገሥታት ፊት ምስክር ትሆናል። እንዴ ኧረ ተው፣ ሐዋርያነት የሰፈር ጨዋታ አይደለም። ይሄ እኮ እኔ የጴንጤ ሃይማኖት እንዴት እንደመጣ አላውቅም። የክርስትና ሃይማኖት ግን የሰው ሕይወት እያለፈ ነው የመጣው። በሳት እየተቃጠሉ እንጂ ሰው እያቃጠሉ አይደለም እዚህ የደረሱ የተቃጠሉ። ክርስትና መቀለጃ ሆነ፣ በእውነት ማሾፊያ ሆነ። የሰፈር ጎረምሶች ሁሉ የሚቀልዱበት ሆነ። ሽማግሌውም ትንሽ ሆነ፣ ትንሹም ትንሽ ሆነ። ምንድነው ነገሩ? ሌላው አሜን። አንዱ ኢየሱስን በስጋ አይት አንዱ መጽሐፋቸው። ስለዚህ እሱን ሐዋርያ አፖስትል አላችሁኝ። የሆነ ለየት ያለች አጠራር ተጀመረች ቸርቻችን። አፖስትል ዴቭ፣ አፖስትል ቴዲ መባባል ጀመር። ይሄ ሙቀት ከመፍጠር ውጭ ምንም ይፈጥርልን ነገር የለም። ሌላው ሁለተኛው መስፈርት እየሰማችሁኝ ነው? እዚህ ቤት የማይሰማ አንድ ሰው እንዲኖር አልፈልግም። አሁን አቤት፣ ሌላ አቤት። አንድ ሰው ሐዋርያ ለመባል በሰው ሳይሆን በቤተ ክርስቲያን ሳይሆን ዳይሬክትሊ በአብ እና በኢየሱስ ክርስቶስ ሐዋርያ ተብሎ መሾም አለበት። ነግሬያለሁ። በሰው ወይም በቤተ ክርስቲያን በኩል ማለት ወይ የሆኑ ቡድኖች ማለት አንድ ሰው ሌላውን ነገር ሁሉ በቤተ ክርስቲያን መቀባባት ይችላል። ሐዋርያነትን በተመለከተ ማንም ሰው ሐዋርያ ለመባል በአይን ከማየት ቀጥሎ በጌታ በኢየሱስ በራሱ ሐዋርያ ተብሎ ዳይሬክት መሾም ይገባዋል። ያንን ካላሟላ ሐዋርያ አይደለም። ወይ መጋቢ ነው፣ አስተማሪ ነው፣ ግን ስሙን ሐዋርያ ብሎ ከሰው በልጦ ከሰው ተበላልጦ መኖር ይቻላል። ግን አይደለህም ነው። ነው የቆሮንቶስ ሰዎች ጳውሎስን ክርስቲያን ማነው ሐዋርያ አይደለህም ያሉት? ሌላ ምክንያታቸው። ሌሎቹም እንደዚሁ ኢየሱስ መቼ ሾመ? ኢየሱስ ካልሾመ ሐዋርያ ነኝ ማለት አትችልም። ምን እንዴት ሾመ? ገላትያ 1:1 ምን አለ ጳውሎስ? በኢየሱስ ክርስቶስና እሱን ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ያዙልኝ ከሰው ወይንም በሰው ያልሆነ። ኦኬ አሽሙሩን ስሙ። ምን አይነት ሐዋርያነት አለ ማለት ነው? ከሰውና በሰው። ይኸው የምታዩት ለ1900 ዓመታት የመጨረሻ ሐዋርያ ዮሐንስ ከሞተ በኋላ ማንም ሰው ሐዋርያ ተብሎ ተጠርቶ አያውቅም። በ2000 አሁን ስንት ነው? ጉድ ነው የሚሰማው። ለ1900 ዓመታት በቤተ ክርስቲያን ውስጥ ማንም ሐዋርያ ተብሎ አያውቅም። ሁሉም በየሰፈሩ ተጠራርተዋል። ጳጳስ፣ ሊቀ ጳጳስ የተባለ በእግዚአብሔር አብ ሐዋርያ በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ። ስለዚህ ሐዋርያ ነኝ ስትል ማን ነው ሐዋርያ ያደረገ? ቸርች ዞር በል፣ ጓደኞቼ ዞር በል፣ ራሴን ዞር በል። እሱ ከሰው ወይም በሰው ነው። መመርመሪያው ነው። ሐዋርያት ያልሆኑትን መርምረህ እንዳወቃቸው አውቃለሁ። ለምን? ከሰው ወይ በሰው ነው የተሾሙት። ጳውሎስ ግን ሐዋርያ ነው። እንዴት ሲባል በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎችም በሰው ያለ። ማንኛውም ሰዎች ሐዋርያት ብለው ሲሾሙት እየተሰራ ያለው ቲያትር ነው። ትልልቅ ሰዎች ሁሉ አንድ ሰሞን ላይ ጀመሩ ሐዋርያ የሚለውን ሹመት፣ በኋላ ድምፃቸውን አጠፉ። ለምን? ሲመረምሩ እፍረት ተሰማቸው። እነሱ አፍረው ዝም ሲሉ ጎረምሳው የሰፈር ሁሉ ተቀባበሉ። ምን ነው ሲባል የግድ 5 ኦፊሶች የግድ የሚል። ለምሳሌ እቺ ቤተ ክርስቲያን ሐዋርያቶች አሏት። ሐዋርያቶች አሉን፣ ግን በሕይወት የሉ። ለምን? በሕይወት መኖራቸው አያስፈልገንም። ለምን? ድሮም በሕይወት በነበሩ ሰዓት በሕይወት መኖራቸው አይደለም የሚፈልገው፣ ትምህርታቸው ይሰማል። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ምን ይላል? በሐዋርያት ትምህርት ይሰበሰቡ ነበር። በማን ትምህርት? በሐዋርያት ትምህርት። ስለዚህ ሰው የሚሰበሰበው ሐዋርያትን አይናቸውን ሊያይ ነው። ወገቤ ላይ ጫኑ፣ እጄ ላይ ጫኑ ሊል ነው። ትምህርታቸውን ፈሉ እና የሐዋርያት ትምህርት አለ እንዴ? ተጽፏል። መጽሐፉ ተጽፏል። መሰረት ተጥሏል። ሶስተኛ መስፈርት፣ አንድ ሰው ሐዋርያ ከተባለ የአንድ አጥቢያ ቤተ ክርስቲያን ላይ አይደለም ስልጣን ያለ። አንድ ሰው ሐዋርያን አውቶሪቲ አለኝ ካለ አንድ ሐዋርያ የተባለ ሰው በአንድ አጥቢያ ላይ ወይ በሱ በመሰረተው ቸርች ላይ ወይ በሙሉ ወንጌል ላይ ወይ በቃለ ሕይወት ላይ አይደለም ስልጣን ያለ። አንድ ሰው ሐዋርያ ነኝ ካለ ባለ ሙሉ ስልጣን ወይም አውቶሪቴቲቭ ይሆናል። ምን ማለት ነው? ሐዋርያነት የጸጋ ስጦታ ብቻ አይደለም። የጸጋ ስጦታ የሚባል ነገር ሳይመጣ በፊትም ሐዋርያነት ነበር። እኛ እኮ የጸጋ ስጦታ አድርገን ነው የተቸገረው። ለምሳሌ ኢየሱስ ሐዋርያት አድርጎ 12ቱን የሾማቸው
መቼ ነው? የበዓለ ሃምሳ በኋላ ነው? በፊት? ገና ሳይሞት መንፈስ ቅዱስ ሳይወርድ ስጦታ ሳይጀመር የጸጋ ስጦታ ሳይከፋፈል ኢየሱስ 12 ጠርቶ ሐዋርያት ብሎ ሾማቸው። እንዲና እንደዛ እንዲያደርጉ ስልጣን፣ አውቶሪቲ። ሐዋርያነት ከሌሎች የጸጋ ስጦታዎች ይወጣል። ለምንድን የሚወጣው? ምን ጭምር ነው? አውቶሪቲ ነው። ስለዚህ የአንድ ሐዋርያ ነኝ ካለ ማለት ነው አውቶሪቲው በሁለት መንገድ መገለጥ ካልቻለ ሐዋርያ አይደለም። ዝም ብሎ ደከመ፣ ጓደኞቹም ደከሙ። እንዴት? ሐዋርያነት የጸጋ ስጦታ ብቻ ሳይሆን ምንድነው? አውቶሪቲ ነው። ሐዋርያ ነኝ ያለው የሰፈር ጎረምሳ አውቶሪቲ ካለው እስቲ መጥቶ እኔን ያስቆመኝ፣ ለሸይጣን አሳልፌ ሰጥቻለሁ እስቲ ይበለኝ። አውቶሪቲው የአንድ ሰው ሐዋርያነት በአውቶሪቲ ነው የሚገለጠው እንጂ በፎቶ አይደለም። አፖስትል ሐዋርያው በዚህ አይደለም የሚገለጠው። ሐዋርያነት የሚገለጠው አውቶሪቲ ነው። አውቶሪቲው በሁለት መንገድ ይገለጣል። በምን? አንደኛ አንድ ሰው ሐዋርያ ከሆነ በዓለም ላይ ባሉ የትኞቹም አጥቢያ ቤተ ክርስቲያኖች ላይ ባለሙሉ ስልጣን ነው፣ ያገባዋል። ማንም ቸርች እኛ ቸርች አይደለም እንዳትመጣብን ማለት አይችልም። ጳውሎስን ሐዋርያ አይደለም ምን አገባው እኛ ቸርች ምን አመጣው ሲሉ እንዲህ አለ፣ እመጣለሁ። አትመጣም አላችሁኝ? እመጣለሁ። ስመጣ ደግሞ በትር ይዤ ነው የምመጣው። ምን በትር። ከዛ ምን አለ? የሐዋርያነቴ ምልክት የሆኑ ነገሮች ሁሉ በእኔ ላይ ያለዋል። ምን ሲባል? ዱላ፣ አውቶሪቲ። ከዛስ እኛ ቸርች አይደለም የኛ አባል አይደለም እንዳይመጣ እዛ ቸርች ነው እዚህ ቸርች ነው ሲሉት እመጣለሁ። አንዱ አውቶሪቲ የሚገለጠው አንድ ሰው ሐዋርያ ከሆነ አጥቢያ ከፍቶ የራሱን ቸርች ታፔላ ለጥፎ ህዝቡን ማለብ አይደለም። በአጥቢያ ቤተ ክርስቲያኖች ሁሉ በሚፈጸም የዶክትሪንና የተግባር ስህተቶች ሁሉ ላይ ባለሙሉ ስልጣን ነው። ማንም አይፈቅድለትም፣ መንግስት አይከለክለውም፣ ቸርቾች አይከለክሉትም። አውቶሪቴቲቭ ነው። ሰማይ ከሱ ጋር ነው፣ ይሄዳል። ሙሉ ወንጌል አይደለም ውጣ ሲሉት አይደለሁም፣ አንተን አንቺ ለሰይጣን አሳልፌ ሰጥቻለሁ፣ ቻው። አውቶማቲካሊ ሰዎቹ በቅጣት ስር ይወድቃሉ። የትኛውም ቸርች ውስጥ በትር ይዞ ገብቶ የማስተካከል መብት አለው። እኛ እኮ ልክ እንደኛ የሆነ አጥቢያ ቸርች ከዛ ቢሮ ኮምፒውተር ላይ ቁጭ ብሏል፣ ሐዋርያ ነው። አስር ሰው ህዝብ 10 አባል የለው መጋቢ ነው። ምንድነው? እረኛ ነው። በግ በሌለበት እንዴት እረኛ ትሆናል? እየሰማችሁ ነው? ሁለተኛው የአውቶሪቲ መገለጫ በደም ስሙ። አንድ ሰው ሐዋርያ ነኝ ካለ አውቶሪቲ የሚገለጠው በምንድን ነው? በሚጽፋቸው ጽሑፎች። አንቡ መጽሐፍ ቅዱስ። አንድ ሰው ሐዋርያ ከሆነ የሚጽፋቸው ጽሑፎች በሙሉ አውቶሪቴቲቭ ናቸው። ስለዚህ ያቺ ጻፋት ጽሑፍ አንደኛ ከመጽሐፍ ቅዱስ ጀርባ 67ኛ ሆና ትገባለች። ሌላም ሲጽፍ 68። ከዛስ የሐዋርያው በቀለ መልእክት ወደ ጂማ ሰዎች ምዕራፍ 9 ቁጥር 1 ተብሎ ይገባል። ዝም ብሎ ሐዋርያ አፖስትል ፓስተርነት ሁሉም ሲሆን ሰለቸንና ደግሞ አማረን፣ ደግሞ አዲስ ነገር አማረን። ፓስተር የሆነውም ያልሆነውም ፓስተር ሆነ ድሮ። አሁን ሰለቸን። ምንድን እሱ ሲባል ይጎርምሳል። ፓስተር እንትራል እዚ ፓስተር ሁሉም ፓስተር ሲሆን ደግሞ አሁን ምን እንዳማረን አናውቅም። ሰሞኑን አፖስትል ነው። ስለዚህ ከኛ ጋር የጌታ እራት የምትቆርሱ ሰዎች ከየትኛውም አመጽ ጋር ስለማንካፈል ከአጋንንት ማዕድና ከጌታ ማዕድ መካፈል አትችሉ። ከዛ ከነውራችሁ ጋር ካሳፋሪው ነገራችሁ ጋር እዛው መቅረት። በለጠፈው ቁጥር ከስሩ ዘማን ኦፍ ጋድ፣ በማግስቱ በአማርኛ የእግዚአብሔር ሰው እንትና፣ በማግስቱ ፕሮፌት እንትን በእንትን የተቀባው ስጋ ነው የምታየው። ስጋ ክርስትና እንደዚህ የተቀለደበት ዘመን የለም።
እንደዚህ የተቀለደበት ዘመን የለም። ጳውሎስ እንዲህ አለ፣ ማንም ሰው የቤተ ክርስቲያን መጋቢውም አገልጋይ ቢሆን በድሮ ቋንቋ በመጽሐፍ ቅዱስ ቋንቋ ጳጳስ መሆን ኤጲስቆጶስ መሆን ቢፈልግም ሽማግሌ መሆን ቢፈልግ መልካም ተመኘ ይላል። ድሮ ለምን ድሮ ላይ ክርስቲያን መሆን ሁሉም ይፈልጋል፣ ግን የቤተ ክርስቲያን መሪ መጋቢ ሐዋርያ ፓስተር ምናምን መባል ማንም አይፈልግም። ለምን አደጋ ነበረው። ድሮ ክርስቲያኖቹ የተሽለኮለኩ ሲያመልኩ ወንጀል ስለሆነ ክርስትና ወታደሩ እንደመጣ ማን ነው መሪው ነው የሚለው? ማን ነው እዚህ ውስጥ ፓስተር ምናምን የምትሉት ማን ነው? እሱን ወስደው ነው መወለዱን እስኪ ጠላ ድረስ የሚያሰቃዩት። ስለዚህ ያን ጊዜ ማንም የሚፈልገው የለምና ጳውሎስ ከመሃላችሁ ይህን ነገር ፈልጎ ህዝቡን መምራት ማገልገል የሚፈልግ ሰው ጥሩ ተመኘ መልካም ተመኝቷል አለ። የለማ የሚፈልግ ድሮ መጋቢ ስትባል ቦክስ አምነህ ነው፣ እርግጫ አምነህ እጃቸው የገባህ ቀን እንደሚሰነጥቁ አምነህ ነው ምትሆን እንጂ እንዳሁኑ ጠበቃ መስለ ጫማን ቦርሸ ተብለጭልጨ ፈረንጅ አራዳ ላይ እየነጠርክ መሄድ አይደል። ይሄ ነው እውነቱ። ይሄ ስለዚህ አውቶሪቲው በሁለት መንገድ ይገለጣል። አንደኛ በሁሉም አጥቢያ ቸርቾች ላይ ባለሙሉ መብት ነው አንድ ሰው ሐዋርያ ሲሆን፣ ሁለተኛ የሚጽፋቸው መልእክቶች ሁሉ አውቶሪቴቲቭ ናቸው። የኛ አጥቢያ ቤተ ክርስቲያን ሐዋርያቶች አሉን። ኦሪጂናል ሐዋርያት ናቸው፣ ብራንድ ናቸው፣ በኢየሱስ የተሾሙ ናቸው። በህይወት የሉም። ሙሉ ትምህርታቸውን ግን ትተውልን ሄደዋል። ምን ብለውናል? መሰረት መስርተናል፣ ማንም ሌላ መሰረት እንዳይመሰረት። ሌላው በዚህ ላይ ምን ይበል? ያነጽ። የትኞቹም የጸጋ ስጦታዎች አሁን ለማነጽ ብቻ ነው። ኦሬዲ አስተምህሮ ወይም መሰረቱ ተጥሏል። ለዚህ ሐዋርያ ነኝ ብትል ምንድን የምትመሰርተው? ምንድን የምትጽፈው አዲስ መጽሐፍ? አሁን ኢትዮጵያ ውስጥ ያሉ ሐዋርያቶች ናቸው? አይደሉም። አንዳቸውም አይደሉም። ብታምኑም ባታምኑ አትቀበሉ ብትፈልጉ አንዳቸውም ሐዋርያ አይደሉም። ዝም ብዬ ሳንዱን ሐዋርያ ከለ የተባለውን አንዳንዶቹ እኮ ቤስት ጓደኞች ነው ሳየው ሐዋርያ አይደለም መጋቢ ነው። የቤተ ክርስቲያኑ ወይም ያቋቋሙ የሆነ ካለ የዛ አስተማሪ አለቀ። መጽሐፍ ቅዱስ ውስጥ ሐዋርያነት 3 ጎን ነው። የእምነታችን ሐዋርያ፣ የበጉ ሐዋርያትና ምርጥቅ ሐዋርያ 3። ከዚህ ውጭ እንግዲህ አራተኛ የለም። ከየት ውስጥ እንመድባቸው? አጣን። ቢኖር እኮ አራተኛ እንመድባቸዋለን። ያለው ግን የእምነታችን ሐዋርያ ብዛት 1 ስሙ ኢየሱስ ክርስቶስ፣ ጥቅስ ዕብራውያን ምዕራፍ 3። ሌሎቹስ የበጉ ሐዋርያት ብዛት 12። ጳውሎስ እንኳን እዛ ውስጥ መግባት አይችል። ይሁዳ እንኳን ቢወጣ ማቲያስ ነው የሚገባው እንጂ ጳውሎስ መግባት አይችል። ለምን? የበጉ ሐዋርያ ለመሆን መስፈርት አለው። ምንድን መስፈርቱ? ኢየሱስ ከተጠመቀበት ቀን እስካረገበት ቀን አብሮ የወጣ የገባ ያየ ሰው፣ ሲጠመቅም ሲያርግም ያየ ሰው። ሐዋርያ ሥራ ምዕራፍ 1 አይደለም ሲጠመቅ አንስቶ እስኪያርግ ከኛ ጋር ከነበሩት አንዱን ተብሎ ማቲያስ ገባ። ሌላ ሰው መግባት ጳውሎስ እንኳን መግባት። 3ኛ የአሕዛብ ሐዋርያ ወይንም ምርጥቃ ቁጥር ብዛት 1 ማነው ስሙ? ሐዋርያው ጳውሎስ። በቃ አራተኛውን ይትን መድቦሽ ቢኖር እኮ እንመድባለን። እንደውም ጥሩ ነው፣ ለኔም እዛ ውስጥ ገባ ነበር። የለምና ምን ውስጥ እንመድብ? ስለዚህ የዘመኑ ሐዋርያት ብለን መመደብ እንችላለን። የሐዋርያት የነቢያት የሐሰተኞች ጉዳይ በአዲስ ኪዳንም የነበረ የቀጠለ ነው። እኔ ግን እስከማስታውሰው ድረስ ሰዎችን ሐዋርያ ብሎ መሾም የተጀመረው ብዙ ሩቅ ጊዜ አይደለም። ሀገራችን እኛ ስናድግ እኔ ሐዋርያ የሚባሉ ሰዎች አልነበሩም። በኋላ የሆነ ጊዜ አንድ ሰው ማቀው ነበር። ከዛ ሌላም አንድ ታዋቂ ሰው ሐዋርያ ተባለ እያለ አሁን በሐዋርያ በጣም እየሰፋ መጣ። ትንቢት መናገር አዲስ አይደለም። በፊትም ትንቢት የሚናገሩ ሰዎች ነበሩ። ግን ነብይ ብሎ መሾም ወደዚህ የመጣ ነው። አሁን በጣም እየተስፋፋ ነው። በኤቭሪ ኮርነር ነብይ የሚባሉ ሰዎች እየበዙ ነው። ስለዚህ ይሄ ነገር ሁለቱ ላይ ፎከስ ያደረግንበት ምክንያት ለዛ ነው። እና አሁን እዚህ ጋር መልስ ስንሰጥ እኛ አይመቸንም ምናምን ጉዳይ አይደለም። መጽሐፉን ስታነቦ ሐዋርያ የተባሉ የተጠቀሱ ቦታዎች ላይ በሙሉ ሄዷል መጽሑፉ። ሐዋርያ እነማን ነበሩ? በአዲስ ኪዳን መጀመሪያ የሚጀምረው ከትርጉሙ ሐዋርያ ማለት ነው። ሐዋርያ ማለት የተላከ ማለት ነው። አፖስቶሎስ የሚለው ግሪክ አፖስትል ምንለው የተላከ ማለት ነው። እና የተላከ ካለ ላኪ አለ። አሁን ጌታችን ኢየሱስ ክርስቶስ የእምነታችን ሐዋርያ ተብሎ አብ ስለላከው እሱ ሐዋርያዊ አገልግሎት አለው እንላለን። የጌታ ኢየሱስ ክርስቶስ የበጉ ሐዋርያት የሚባሉ 12ቱ ተመርጠው የተላኩ አሉ። ጳውሎስ እኔ ለአሕዛብ ሐዋርያ ተሾምኩ ያለበት አለ።
እና ቃሉ በተለያየ አገባብ እየገባ ለምሳሌ ሐዋርያ ጳውሎስ ለአሕዛብ ሐዋርያ እንዳለ ሁሉ ሌሎች ሐዋርያት ተብለው በርናባስና ሳውል ተብለው ሐዋርያ የተባሉበት ቦታ አለ። የጌታ ወንድም ያዕቆብ እንደ ሐዋርያ የተጠቀሰበት ሌሎችም አሉ። እንግዲህ አሁን እነዚህን ጥቅሶች በሙሉ ተንትነን ነው ዝም ብለን ተነስተን እኛ ቃሉ ሐዋርያ ተቀበሉ ሳይሆን ቃሉ ስለ ሐዋርያነት ምን ይላል። ስለዚህ አሁን ሐዋርያ የሚለውን ስናስብ የሚላክ አለ፣ የላከው አለ፣ የተላከበት ፐርፐዝ አለ። እንደውም አንዳንዴ ቃሉ ለሆነ መልእክት የተላኩ ሰዎችን ሁሉ ያቺ ቃሏ ትገባለች። ስለዚህ አሁን እኛ የበጎ ሐዋርያት የተባሉ ቅድም መሰረት የጣሉት የሚለው አይነት ሐዋርያ ከጌታ ኢየሱስ ክርስቶስ ተቀብለው ተምረው እሱ የላካቸው እነዛ 12 ሐዋርያት በዛ ስልጣን በዛ ኃይል ዛሬ ሐዋርያ አለ ብለን አናምንም። መሰረት የጣሉ ናቸው። ያ ከኢየሱስ ክርስቶስ የተላከ ስፔሲፊክ አድርጎ የመረጣቸው ሐዋርያት ነበሩ። ያ አይነት ታይትል እንደ ሐዋርያው ዮሐንስ አይነት እንደ ጴጥሮስ አይነት ሐዋርያ በዛ ስልጣን ነው መንቀሳቀሰው የሚል ሰው ሊኖር አይችልም። አሁን እነዛ መሰረት ጣይ ስለሆኑ ቃሉንም የጻፉ ናቸው። መንፈስ ቅዱስ ተሞልተው ቃሉን ያስተላልፉል ናቸው። ያ ቢቀጥል ኖሮ ዛሬም ሌላ መጽሐፍ ቅዱስ የጻፈ ሌላ መሰረት የጣለ ያ የተዘጋ ነው። ግን አሁን ሐዋርያ የለም ወይ የሚለውንም ያብራራል። ሐዋርያት ዛሬም ይኖራሉ። ሐዋርያ እንግዲህ ካለ ላኪ አለ ማለት ነው። ቤተ ክርስቲያን ለሆነ አገልግሎት የላከችው ልክ በርናባስና ሳውል ለዩልን ተብሎ ተጸልዮላቸው እንደወጡ የተላኩ ለሆነ ፐርፐዝ የሚሄዱ ሰዎች ሐዋርያ የሚለው ቃል ዛሬ ልንጠቀምበት እንችል ይሆናል። ግን አሁን ችግሩ ምንድነው? ይቺ የነ ጴጥሮስ እናንተን ላይ ያለችውን አይነት ኦቶሪቴቲቭ የሆነ ነገር ክሌም የማድረግ አዝማሚያ ነው አሁን ያለው። ያን አይነት ፓወር ያለ ያን አይነት ስልጣን ያለው ሐዋርያ የለም፣ መለየት አለበት የምንለው ለዛ ነው። አሁን ሁኔታቸውን ስናይ መስራች ቤተክርስቲያን ባለራዕይና መስራቹ ምናምኑ ፈላጭ ቆራጩ አድርጎ የሚሾሙ ከዛ የመጣ ነው። ግን መጠየቅ ያለብን ማን ላከ መባል አለበት። ተነስቶ ጓደኞቹን ሰብስቦ ኬክ ቆርሶ ሐዋርያ ነኝ ካሁን ጀምሮ በማለት ሐዋርያ ሊኮን አይችልም። የላከው አካል ያስፈልጋል። ወዴት ነው የተላከው? ሄዶ ምን አረገ? ያ ደግሞ ተልኮ ወንጌልን የሰበከና ቤተክርስቲያን የመሰረተ የቤተክርስቲያኒቱ ባለራዕይ መስራች ባለቤት አይነት እንትን የለም መጽሐፍ ቅዱስ ውስጥ። ስለዚህ የተዛባ ነገር ነው የሚል ነው። እና ይሄ ከየት ነው የመጣው? ከኒው አፖስቶሊክ ሪፎርሜሽን የሚባል እንቅስቃሴ ከ1980 ሳምቲንግ የጀመረ እንቅስቃሴ ነው። ቤተክርስቲያን ለክርስቶስ ምጽአት እንድትዘጋጅ ቤተክርስቲያን የክርስቶስ ምጽአት እንድትዘጋጅና ሬዲ እንድትሆን የጎደላት ነገር እነዚህ የተረሱ የሐዋርያና የነቢያት አገልግሎት መቀጣጠል አለበት፣ የሪፎርሜሽን ያስፈልጋል ብሎ የተነሳው ለፒተር ዋግነር እና ባሉ ሰዎች የጀመሩት እንቅስቃሴ ነው። አሁን ያ ነው እየተስፋፋ ሀገራችን ሁሉ መጥቶ ሰዎች ሁሉ ያን ትምህርት ነው ምንም ተሰውሮ ሰሰት ብሎ እየገባ ያለው። ስለዚህ አሁን እንደኛ ቤተክርስቲያን አንዱም የምንናገረው ሐዋርያትን አንሾመው። ለምንድን ነው አንሾመው? ኮንፊውዥን የሚፈጠር ነገር ስለሆነ ነው። በዛ አይነት ስልጣን ያሉ ሰዎች የሚመስል ፊገር ስላለው ከሱ ይልቅ እኛ ሚስዮናዊ የሚለውን ነው የምንጠቀመው። ለወንጌል አገልግሎት ይወጡ አሉ፣ የተላኩ አሉ። እኛ የቃለ ሕይወት ቤተክርስቲያን ፓኪስታን ሚስዮናውያን ልካ እዛ ሄደው ቸርች የተከሉ ሰዎች አሉ። አሁንም በተለያየ ሀገር ወደ 10 ምናምን ሀገር ሚስዮናውያን ሄደዋል። የሀገራችን እኮ አባቶች ከአንዱ ቦታ ተነስተው እኮ ሌላ ቋንቋ ውስጥ ገብተው እኮ ቤተክርስቲያን እነሱ እኮ የሐዋርያዊ አገልግሎት ነበራቸው። ቃለ ሕይወት ይህንን አታምንም ሳይሆን በዚህ አሁን በፓኬጅ ተደርጎ ኦፊስ ተብሎ ምናምን በሚሄደው ነገር ነው ማንቀበለው እንጂ ተልኮ የጌታን ቃል ተብሎ ሰብኮ ወንጌልን ተቸርች የሚተክሉ ሰዎች አሉ። የአገልግሎቱ አለ። ግን በዚህ በኦፊስ ተብሎ ባለቤት ተብሎ እንደው ልዩ እንትን ሆኖ ሁሉን የሚቆጣጠረው አይነት አጠቃቀም መጽሐፍ ቅዱሳዊ ነው ብለን ስለማናምን ነው ዛሬ ሐዋርያ ማንሾመው። ስለ ነቢያትም አንዱ ያነሳነው ነገር ነው። ነቢያት ነበሩ። በብሉይ ኪዳን ያለውና አዲስ ኪዳን ይለያያል። በብሉይ ኪዳን የነበሩ ነቢያት እውነተኛ የእግዚአብሔር ቃል ይመጣል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል ይላሉ። ያ ቃል የእግዚአብሔር ቃል ነው፣ በመጽሐፍ ቅዱስ ሬኮርድድ ይሆናል። እና በዛ አይነት ስልጣን ከአፋቸው የሚወጣው ቃል የእግዚአብሔር ቃል ነው ብለን በአዲስ ኪዳን ለመቀበል አንችልም። ምክንያቱም ትንቢትን አትናቁ ይላል፣ ግን በሁሉም መዝኑ ነው የሚለው። ተመዝኖ የምንቀበለው ነው አሁን ያለው። በብሉይ ኪዳንም ቢሆን ሐሰተኛ ነቢያት ነበሩ።
አሁን በዚህ ዘመን በጣም ብዙ ነቢያት እንዳሸን መፍላታቸው ለአንዳንዶች የሪቫይቫል ምልክት ሊመስላቸው ይችላል። ግን ብዙ ሐሰተኛ ነቢያት የተነሱበትን ዘመን በመጽሐፍ ቅዱስና 450 ነቢያት ምናምን ተሰብስቦ በሙሉ ሐሰት ተናጋሪ ነው። ጥቂቶች ነበሩ እውነተኛ የእግዚአብሔርን ቃል ይዘው የሚናገሩ። ስለዚህ እንዲህ ነቢይ በነቢይ የመሆናችን ሁኔታ የመንፈስ ቅዱስ በደንብ የመስራት ኤቪደንስ አድርጎ ማየት ትክክል ነው ብዬ አላምንም። አንዱ እኮ መመዘን እንችላለን። የቤተ ክርስቲያን መንፈሳዊ ሕይወት፣ መንፈሳዊ ኳሊቲ እንደዚህ ነቢያት ሐዋርያት ብሎ እንዲህ ከተጠለቀለቀን በኋላ ተሻሻለ፣ መንፈሳዊ ነገራችን አደገ፣ ምስክርነታችን በዓለም ዙሪያ ተከበርን፣ የእግዚአብሔር ስም ከበረ፣ የክርስቶስ ስም ገነነ፣ ወይስ መሳለቂያና መሳቂያ ነው የሆን ነው? እሱም በደንብ መመዘን ያስፈልጋል። አማኞች ሁሉ ወንጌላውያን ሁሉ መመዘን ያለባቸው በፍሬው እየታየ ያለው ፍሬ በእውነት ወደ እግዚአብሔር የሚያቀርብ እግዚአብሔር የሚያስከብር እየሆነ ነው ወይስ ጭራሽ የቲክቶክ እና የምን መሳለቂያ የሆነው ነቢይ ተብለው በየእንትኑ የሚያደርጉትን ነገር ወስዷል ሲቀልዱ የሚውሉት። ስለዚህ ይሄ ነገር ቤተክርስቲያን ሀይ ካላለች መስመር ካላስያዘች በስተቀር አስቸጋሪ ነው። ዛሬ ነቢያት ይኖራሉ፣ የነቢይነት ስጦታ ያላቸው ሰዎች ኦፊስ አንለውም እንጂ አሉ። ያው እግዚአብሔር ሊናገር ይችላል። እግዚአብሔር በልዩ መገለጥ እንዳውም ቃሉን እየሰበከ ትንቢታዊ ነገር ሊያናገር የሚችልበት ሁኔታ መዝሙሮች ውስጥ እግዚአብሔር ኃይለኛ የሆነ የትንቢት ቃል ሊያስተላልፍ ይችላል። ዞሮ በቃሉ ነው የሚመዘነው። ስለዚህ ቃሌው ዛሬ ትንቢት የለም እግዚአብሔር ሊናገር አይችልም አይደለም ነው። ግን ነቢይ ተብሎ እሱ በሄደበት አደባባይ ሁሉ የቃሉን እንዳለ የሚያወርድ ሰው አለ ብለን አናምንም። ትንቢትም ቢሆን እግዚአብሔር ሲፈቅድና ሲወድ ሲሰጥ የሚሆን ነገር ነው እንጂ ነቢይ ስለተባለ እሱን በየኮንፈረንሱ እየወሰድን በቃ ቃሉን እንደፈለገ ለሁሉ ለሁሉ መልእክት አለኝ ምናምን ብሎ እንደፈለገ የሚያከፋፍለው ጉዳይ አይደለም። ስጦታውም የመንፈስ ቅዱስ ነው፣ ቃሉም የመንፈስ ቅዱስ ነው። ስለዚህ በዛ መጠን ካልተገራ በስተቀር ይሄ በጣም የተለጠጠና ከመስመር የወጣውን አካሄድ ነው። ይሄ መጽሐፍ አጥርቶ መናገር የሚፈልገውና ሌላው አንድ እዚህ ጋር መጨመር የምፈልገው ትንቢት የሚለው ቃል ብዙ የትንቢት መጽሐፎች አሉ። ስናያቸው ስለ ወደፊት የሚያወሩ አይደለም። ብዙዎቹ ወደፊት እንዲሆናል የሚለው የተወሰነ ፓርት፣ አብዛኛው ሰው በወቅቱ ስላለበት ሁኔታ፣ ስለ መንፈሳዊ ውድቀታቸው ስላሉበት ችግር አድሬስ የሚያደርግ ነው። የዘመናቸው የብሉይ ኪዳን ነቢያት አብዛኛዎቹ ወደ ሕጉ ሄደው ሙሴ ሕግ እንደዚህ የተባለውን ተላልፋችኋል፣ እንዲህ ብትሉ እንዲህ ይሆናል ያለው እግዚአብሔር ይሆንባችኋል፣ ቃሉን ራሱ እያጎሉ የሚናገሩ እንጂ አንተ እንዲሆንልሃል፣ አንተ እንዲሆንልሃል፣ አንተ እንዲሆንልሃል የሚል አይደለም። አሁን ትንቢት የሚባለው ነገር ግን ቃሉን እንዳለው ቃሉን ሰው ከሆነ የደረቀ ምናምን ግን ፍሬሽ ቃል አወጣለሁ ብለው ይወጣል፣ አንተ እንዲሆንልሃል የሚለው ነው ትንቢት። መጽሐፍ ቅዱሳዊ ትንቢት ግን ወቅቱ በዛ ሰዓት ሰው ለሚያስፈልገው ነበር እግዚአብሔር ልዩ መልእክት እየሰጣቸው የሚናገሩ ሰዎች አሉ ዛሬ በዛ ጸጋ የሚያገለግሉ። ስለዚህ ያን ሚዛን የሳተውን ነገር ለማስተካከል እንጂ እግዚአብሔር ዛሬ በማንም አይናገርም የሚል አቋም የለም። ስለዚህ ነው እነዚህ ሁለቱ ጾታዎች ላይ አትኩረን አሁን ዝርዝሩን እዚህ ማስረዳት አንችልም። ግን መጽሐፉን ሲያገኙት ሐዋርያ የተባሉት ቃላት አጠቃቀሙን ጀምሮ ነቢያት የተባሉትን ሁሉ ዘርዝረን ሚዛናዊ በሆነ መንገድ መጽሐፍ ቅዱሳዊ የቱ ነው የሚለውን ምዕመኑም አገልጋዮቻችንም ሌሎችም ሁሉ እንዲያውቁ ያደረግንበት ጽሑፍ ነው።